ተገኝተሽ አሰሪ ማለት እንደማዬ ለምን ነው ሳማት ሰራ ለምን አንቺ ብቻ የምትሰሪው? ደክምሻል እኮ። አሁን እንዲህ ስትይ ለሰማሽ እኮ ለእኔ ያዝነሽልኝ ነው የሚመስለው። ማዬ በጣም ነው የምወድሽ እና ደግሞ አስብልሻለሁ አይደል? መውደድ በተግባር እንጂ ባፍ አይገለጽም። እወድሻለሁ ከማለትሽ በፊት የምልሽን ነገር መስማት መቻል አለብሽ። ደግሞ እወድሻለሁ የምትይኝ እናትሽ ሆኜ ላትወጂኝ ነበር? ወሬኛ። እሺ ማዬ አንቺ ነገር ልንገርሽ። አልፈልግም። ምንም ነገር መስማት አልፈልግም። ይችልኝ እንዴ ማዬ አሁንስ አበዛሽው እኮ። እኔ የምነግርሽ እኮ መጥፎ ነገር አይደለም፣ በጣም ጥሩ ነገር። ኧረ እንደዛ ከሆነ ልስማሽ፣ ንገሪኝ። ሰላም ለአባዬ የልጇን አባት አልነግርም ስትለው ሰማሁ። እና እንዴ ማዬ እስኪ እንግዲህ እሞክራለሁ። ምን ነበር ግን ልታወራኝ የነበረው? አባዬ ሚስት ለማግባት አስበህ ታውቃለህ? እንግዲህ ለማን ተዋለን? ጊዜው ሲደርስ አገባለሁ። ሚስት ለማግባት በጣም መብሰል እንዳለብህ ታውቃለህ አይደል? ትዳር በጣም ከባድ ነገር ነው። አውቃለሁ። ይኸውልህ ናታን፣ ሚስትህ ያለ እረፍት ሌት ተቀን ሰርተህ ገንዘብ እንድታመጣ ትፈልጋለች። በዛው ተመሳሳይ ደግሞ ለእሷ ጊዜና ቦታ እንድትሰጣትም ትፈልጋለች። ሁለቱ ግን አይጋጭም? ለአንዳንድ ሚስቶች አይጋጭም። ይኸውልህ ለዚህ ነው ትዳር ከባድ ነው የሚባለው። ይገርማል። እሱ ብቻ አይደለም፣ ሴቶች በባህሪያቸው ራሳቸው አጥፍተው አንተ እንዳጠፋ ሊያሳምኑ ይችላል እና እንባቸውን ሲያወርዱብህ አንተ ራስህ አምነህ ይቅርታ ትጠይቃቸዋለህ። ይህንንም ማወቅ አለብህ። ሌላስ አባዬ? ይኸውልህ በአጭሩ ሚስትህን ስኬታማ ሆነ በማስደሰት ሌሎቹን ማስቀናት አለብህ። 24 ሰዓት መስራት አለብህ። ለእሷም ጊዜ መስጠት አለብህ። አንተ ራስህ ደግሞ ስፖርት መስራት አለብህ። መገኘት ባለብህ ሰዓት ሁሉ መገኘት መቻል አለብህ። የእናትና አባቷን ትዳር ለማክሸፍ የምትሯሯጠው አቤጌል አሁንም ተንኮሏ ከሸፈባት። በባለፈው እንደተመለከትነው ውሃ ሁለታቸውንም መኪና ውስጥ ሲያወሩ አየው ስላለቻት የሁለታቸውንም ሚስጥር የአባትና የልጅ ማለትም የዳጣና የአቶ ደረጀን ሚስጥር ለማወቅ ስለፈለገች መኪና ውስጥ ካሜራ አድርጋ ነበር። እሱንም እንግዲህ ሙሉ ስላልቀዳላት በጣም ተናዳለች። እንግዲህ ሁለታቸውም አውርተው ነበር ስለ አባቷ ከእናቷ ጋር እንዴት እንደተዋወቀ እናቷ የዳጣ እናት ሁሉን ነገር ታሪኩን ሁሉ ቁጭ ብሎ ነግሯት ነበር። ግን የዛን ቀን ስላላስቀመጠችው አልቀዳም ማለት ነው። ሌላ ቀን ድጋሚ ሲገናኙ የሚያወሩትን ነገር ማወቅ ስለመፈለገች በእያንዳንዱ ነገር ስለምትጠራጠር ማወቅ ስለፈለገች እንግዲህ ተደብቃ ካሜራ አርጋ ነበረ። ነገር ግን አቶ ደረጀና ወይዘሮ ሰላም ማለት ነው ወደ ሕክምና ምርመራ ለማድረግ ስትሄድ እናትየዋ ወይዘሮ ማርታ ደግ ስለሆነች ያው ሆስፒታል አድርሳት ብላ አቶ ደረጀን ተናግረዋለች እና እሱም እሺ ብሎ ጥያቄዋን ተቀብሎ መኪና ላይ እየሄዱ እያለ በመሀል ያወሩትን ወሬ ሁሉ ትቀዳለች። እናም በመሀል ያወሩት ወሬ እንዴት ነው ልጆቹን ከኔ የበለጠ አንቺ ትቀርቢያቸዋለሽ እና እንዴት ናቸው ብሎ ጠየቃት። እናም እሷ ያው ውሃም ደህና ናት፣ አቢጌልም ያው በመጠራጠር እና በተንኮልም ብትሆን ደህና ናት አለ እና እንዴት የዚህን ያክል ተንኮል የዚህን ያክል በቃ ብዙ ነገር ተናዶባታል በአቢጌል እና በጣም አዝኜባታለሁ። እኔ እንኳን አይደለም በልጅ በማንም ሰው አዝናለሁ ብዬ አንድ ቀን አስቤ አላቅም ነበር፣ ግን በጣም አዝኜባታለሁ ሲላት በልጅህ አትዘን፣ ምክንያቱም ያባት ሀዘን አንድ እርምጃ እንኳን አያስኬድም፣ ስለዚህ አትዘንባት እያለኝ ሁሉ ነገር ሲነግራት የአቢጌል እየሰማች ነበር እና በጣም እንዳዘነባት ሰምታለች ማለት ነው። እናም ይህም ቦይሱን ቁጭ ብላ እያዳመጠች ባለችበት ጊዜ ውሃ መታ ለመጫወት ፈለገች። ከዛም ከዚህ ሂጅልኝ ብላ አባራ ስላላከቻት በዚህ ተናዳ ስተመለሰ ስትመጣ በብርጭቆ ይዛ የያዘችውን ውሃ እላዩ ላይ ካለሰችባት። በዚህ ምክንያት እንግዲህ ስልኳ ይበላሻል ብዬ ነበር ያሰብኩት፣ ነገር ግን ስልኳ አልተበላሸም፣ ደህና ነበር። ድጋሚ ካቆመችበት ለማዳመጥ ሞከረች። ነገር ግን የተወሰነ ስለ ልጆቹ ያወራቸውና ስለ ሕክምናው ስንት ወር እንደሆናት ሁሉን ነገር እሱን ከሰማች በኋላ መጨረሻ ላይ እንደው ሴት ነው ወንድ
የሚለውን ስጠይቀው ሁለቱም ዋናው ጤነኛ ልጅ ይሁን እንጂ ልጅ ለወላጆቹ ልጅ ነው ቆንጆ የሚሆን ቆንጆ አይሆንም፣ ብቻ ጤነኛ ልጅ ይሁን። እኔ ግን ሴት ልጅ እፈልጋለሁ ምክንያቱም ብላ ልታብራራ ስትል በመሀል እንግዲህ ይቋረጣል ማለት ነው ወይሱ እና በዚህ ምክንያት ተናዳለች። ምክንያቱም ከዛ በኋላ የተናገረችው እውነታ ስለሆነ ማለት ነው። ከዛ በኋላ ነው የተናገረችው እንዳለ ሚስጥሩን ሰላም። ይህንን ሚስጥር ግን አቢጌል ባለመስማቷ በጣም ተናዳ ነበር። ምክንያቱም እናቷ ኪችን ምግብ እያዘጋጀች እያለ ስራዬ ብላ ሂዳ ምነግርሽ ሚስጥር አለ፣ ነገር ግን እኔ መጀመሪያ ልስመውና ከዛ በኋላ ላንቺ አሳይሻለሁ ስላለቻት በእናቷ ፊትም እንግዲህ ውሸታም ሆና ከሸፈባት ማለት ነው። ውሸታም ሆና ለመታየት እናቷ ከዚህ በኋላ ምንም ነገር አታምናትም ማለት ነው። የሰላም ልጅም የናታን ልጅ ነው ብላ ጠርጥራለች እና የናታን ልጅ ነው ብላ ጠርጥራለች ብላ ሰላም ለደረጀ ስትነግረው እና ናታን ጠርጥራ እኔን እንዴት ዝም ትለኛለች ብለሽ ነው? ማርታም እኮ ምናልባት አልተናገረችው ሊሆን ይችላል እንጂ ትጠረጥረኛለች ብሎ አሳስቦታል ማለት ነው። እና ማርታና ደረጀ አንድ ላይ ተኝተው እያለ ስለ እነዳጣና ስለ ልጇ ጉዳይ አንስታ እያወራች ነበረ እና ልጇ የናታን ፍቅረኛን ቢሆን ደስ እንደሚላት ነገረችው። ነገር ግን እሱ የሚወደው ዳጣን ስለሆነ ያው ዙራ ዝራ ለእነሱ በሚጠቅም መንገድ አስመስላ ያው ገና ልጆች ናቸው፣ ትምህርታቸውን አሁን መማር አለባቸው። ስለዚህ እነሱ ፍቅር ውስጥ መግባት የለባቸውም። እኔ ከአንዴም ሁለቴ አይቻቸዋለሁ። ስለዚህ አቢጌል ያለችው እውነት ነው ብላ ትነግረዋለች እና እኔም አናግራቸዋለሁ አንቺ አታስቢ ብሏታል ማለት ነው አቶ ደረጀ። እናም ናታን ለማናገር ሞከረ። ነገር ግን ናታን በመሀላችን ምንም ነገር የለም ያው ስለምንግባባና የእሷ ፍልስፍና ደስ ስለሚለኝ በዛ ምክንያት ነው የተቀራረብ ነው እንጂ በመካከላችን ምንም ነገር የለም ብሎ አረጋገጠለት። እናም አባትየውም የአባትነት ምክሩን መከረው። አንተ ልጅ ስለሆንክ ትዳር ኃላፊነት ነው፣ ብዙ ነገር ይጠበቅብሃል። ስለዚህ ብዙ ነገር አለ ትዳር ውስጥ ስራ፣ ጠንካራ ስራ መሆን አለብህ፣ ስፖርት መስራት አለብህ፣ ለሚስት ጊዜ መስጠት አለብህ፣ በአንድ ጊዜ ሁሉም ቦታ መገኘት አለብህ። ስለዚህ ይህን ሁሉ ኃላፊነት ለመሸከም ጠንካራ መሆን አለብህ። ይህን ሁሉ ኃላፊነት የሚሸከም ማንነት መገንባት ይኖርብሃል። ስለዚህ አሁን ላይ አታግባ እያለው እየመከረው ይገኛል። በኋላ ላይም እንግዲህ ነገር ግን እንደዚህ ብሎ ሁለታቸውንም ቢዋሻቸውም እሱ ግን ፍቅር ይዞታል። በዚህም እንግዲህ ዳጣን እያሰበ ደስ እያለው በመሀል ወይዘሮ ማርታ ደረሰችበት ማለት ነው። እናም ከደረጀ ጋር አወራችሁ ወይ ስለምን አወራችሁ ብሎ ስለ ዳጣ እያወራች እያለ ዳጣ በመሀል በሩን ከፍታ መጣች ማለት ነው። እና በዚህ ምክንያት እንግዲህ ምንም ግንኙነት የለንም ምናምን ያለው ከሸፈበት ማለት ነው። እንግዲህ ፎንቃዬ ብላ ስለገባች በሩን ከፍታ ዳጣ ከዚህ በኋላ የሚመልሱትን እነሱ ያውቃሉ ማለት ነው። በጣም ከባድ ነው የሚሆንባቸው። ምክንያቱም እዛ ቤትም ሊባረሩ ይችላሉ፣ ግን ቢባረሩም ለእነሱ የተሻለ ነው የሚሆነው። ሁለታቸውም በነፃነት ይገናኛሉ ውጭ ወጥተው ማለት ነው። እናም አሁን ወይዘሮ ማርታ ትናደዳለች። ምክንያቱም ልጇን እንዲያገባላት ነበር የምትፈልገው። ያው አቢጌል በጣም ተንኮለኛና ቀዥቃዣ ስለሆነች ባል ልታገባ አትችልም። ባል ካላገባች ደግሞ ህይወቷ ስኬታማ አትሆንም ብላ ስለምታስብ በዛም ምክንያት እንግዲህ ተረብሻለች እናትየዋ። አቢጌልም እንግዲህ ሙሉ በሙሉ ስላልቀዳላት ሚሞሪ ስለሞላባት በጣም ተናዳ አርጁን ላይ ጮሃበታለች እና በዚህ ምክንያት አይንህን ላይ ስላልፈልግም ስላለችው መንገድ ላይ ሆኖ እያለቀሰ የተነፋረቀ ነበር እና ውሃ ሊያናግሩት ሞከረ እና ራሴን ላጠፋ ነው ከዚህ በኋላ ምናምን እያለ እነሱም እንግዲህ መታ ነገረቻት ማለት ነው። እንደውም ህንድ ሀገር ነው የሄደ ምናምን ስትላተኝ እህትየዋ በጣም ተጣሉና የሁለታቸው ንትርክ የእውነት እህትና እህት ነው የሚመስሉት የአቢጌልና የውሃ ማለት ነው። በጣም ደስ ይላል። ከዳጣ ጋር ግን በጣም ነው የሚስማሙት። እንደውም ቁጭ ብላ ተረት ተረት እያወራችላት እያለ በዛው እንቅልፍ ወሰዳት ማለት ነው። እና ውድ ተመልካቾቻችን ተወዳጅ የሆነ አዲስ ድራማ ነው። በጣም ነው እኔ ደስ ያለኝ እና ሁላችሁም ተከታተሉት። ከኛም ዋናው ቻናል ላይ የሚላችሁ መከታተል ትችላላችሁ። አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ሼር እያደረጋችሁ
አብራችሁን ቆዩ። እናመሰግናለን። ሰናይ ጊዜ ተመኘንላችሁ።